እና በተረፈው ለእናንተ ደግሞ ውስጥ ሰርፕራይዝ አለኝ። ሰርፕራይዛችሁ ከገመታችሁ ነው ታገኙት። ኧረ እኔ ያልገመተን ግምት በቃ የምግብ ሙያ እንዳለ ስለምታውቅ ምግብ ቤት እንድትሰራ ገዝተልን ከሆነ ብለህ እኮ ነው። ኧረ አልገዛሁትም እኔ እንኳን አልገዛሁም። እና ምንድን ታዲያ ልትጋብዘን ነው? ምግቡን ጋብዛችኋለሁ፣ ግን ለማንኛውም እስቲ ውስጥ እንግባና ሰርፕራይዙን ነግራችኋለሁ። እሺ ነገር ደስ ይላል። ያሳየን እንደውም ከመጣየለም ሰርፕራይዙን ልንገራችሁ። መገመት አቃታችሁ? ዋው አያምርም? አንቺ ባይባይ በጣም የሚያምር ወይኔ ይሄን ቤት ይገዛልን ነው ማለት ነው። እንደዛ ማትበይ ግን ይሄ ምግብ ቤት የኛ ቢሆን ገዝቶልን ቢሆን እኔ ቤት ምግብ አልሰራም። ቤቱ ያምራል? አዎ በጣም ነው የሚያምረው። ወደዳችሁ? ምናምንም በጣም ነው የተመቸን። አየሩ በጣም ነው ደስ የሚለው። ግን እዛ ሰፈር እኮ ነው መቀመጥ የነበረብን። አንተ እኮ አይ እዚህ ጋር አውቄ ነው ያመጣኋችሁ። መጀመሪያ እስኪ ዞር በሉና ምን እንዳለ ያልኳችሁ አውቄ ነው እኮ አየን። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በእያላችሁበት ሰላማችሁ በዝት ይበል እያልኩኝ ዛሬ ብቻዬን ተመልሼ የመጣሁት ምንድነው እንግዲህ በቅርቡ ኢማንን መኪና ሰርፕራይዝ አድርጊያታለሁ። ግን ቀድሜ መጀመሪያ የፈተንኩት ሀዊንም ኢማንንም ፈተናን የፈተንኳቸው ምን ብዬ ነው የፈተንኳቸው? ጋሪ ገዝቼላቸው ማን ነው እስኪ ስራ ይሰራበታል፣ ማን ነው ስራ የማይንቀው ምናምን ብዬ ስራ እንሰራበታለን ብዬ በጋሪው ሰርፕራይዝ አድርጌ አይታችሁታል እሱን ቪዲዮ። እና ዛሬ ደግሞ ቀጣይ ደግሞ መኪናውን ሰርፕራይዝ አድርኳት። አሁን ደግሞ ሰርፕራይዝ ማድረጋ ምንድነው የሆነ ምግብ ቤት አለ 07 አሊ ብራ አደባባይ ላይ እዛ ምግብ ቤት የሆነ ቪዲዮ ልሰራ ነው። እሱ የምሰራው ምንድነው ያንን ምግብ ቤት የጋራ ከሰው ጋር ከፍቼው ነው እና ውስጥ ጀበናና ሲኒናም ነገር አለ። ምግብ ቤቱ የነሱ ነው፣ የቡናውን ቦታ ደግሞ እኛ ይዘነዋል። ስለዚህ እዛ ቁጭ ብላችሁ ቡና ታፈላላችሁ ብዬ ኢማንና ሀዊን ልፈትናቸው ነው ማለት ነው። ማን የስራ ፍላጎት ያለው ጎበዝ ለስራ የሚሆነው ያኛው ጋሪ ምናምን ስለሆነ ምናልባት ሀዊም ኢማንም መንቀሳቀሱ ደብሯቸው ነው ፈተናውን አንደኛው ወድቃ አንደኛው ያለፈችው። ይሄኛው ደግሞ ቁጭ ተብሎ የሚሰራ ስራ ስለሆነ እዛው ቁጭ ብላ ምግብ ቤት ውስጥ ቡናና ሻይ ምናምን ነገር እያፈላች እዛው መሸጥ እና ያው አነስተኛ ገቢም ቢሆን ቦታው ቆንጆ ከሆነ ደና ቆንጆ ስራ ነው ብዬ ማን እንደሚሰራ አይና ቀጣይ ደግሞ የሆነ ስራ ቦታ በኋላ ማሳያችሁ ይሆናል። አነስተኛ ድርጅት እንበለው ከፍቼ ስለሆነ ከሁለቱ ጎበዝ የሆነውን ሊሰጣው ነው በስሙ እንለታል ማለት ነው። ሰርፕራይዝ ላደርግ ነው ማለት ነው። ስለዚህ እዚህ ቪዲዮ ላይ ያወራሁት እንግዲህ ምን እንደሆነ ያው አልገልጸውም። በኋላ በቀጣይ ቪዲዮ ላይ ደግሞ ምን እንደሆነ ገልጸዋለሁ ማለት ነው። እና ሰርፕራይዝ ላደርጋቸው ስለሆነ ከሁለት አንዱ ሁለቱንም ሰርፕራይዝ አድርጌ ፈትናቸውና ፈትኛቸው እሺ ብሎ እዛ ቡና ቦታ ላይ ተቀምጬ እሰራለሁ እኔ አፈላለሁ ምናምን ብሎ ያንን ቡና የሚያፈላ ሰው እሺ ብሎ ስራውን የሚቀበል ሰው ያ ምግብ ቤቱ የሰውም ቢሆን ቡናውም የሰውም ቢሆን እኔ ደግሞ ያው ለፈተና ነው ማለት ነው። ለፈተና እንደዛ አላቸውና ሰርፕራይዝ አረጋቸውና ከሁለት እሺ ብሎ ሁለቱም እንትን ካሉ በቃ ይሄንን ድርጅት ሁለቱም እንዲያንቀሳቀሱና ሰርፕራይዝ ላረጋቸው ነው። ለእናንተ የሚጠቅም ነገር ነው ይዤ የመጣው ማለት ነው። ለእኔ ብቻ ሳይሆን ለእናንተ የሚጠቅም ነው እና ቀጣይ ላይ ምርጥ ሰርፕራይዝ አለኝ። ሰርፕራይዙን የምታዩት ይሆናል ማለት ነው። ስለዚህ አሁን እስከ መጨረሻው ተከታተሉኝና ሀዊንም ኢማንንም ወስጃቸው እዛ ሰርፕራይዝ አረጋቸዋለሁ ማለት ነው። ከዛ በኋላ ያለፈ ሰው ፈተናውን ያለፈ ሰው ቀጣይ ሰርፕራይዝ የሱ ይሆናል ማለት ነው። ኦኬ ምግብ ቤቱ እዚህ 07 አሊ ብራ አደባባይ ላይ እዚሁ ቅርብ ነው። ከዚሁ ጋር ወደዚሁ ጋር ጥፍ ብሎ እዚህ ጋር ነበረ፣ ወደዛ ጋር ገብቷል። እዛ ጋር ሄጄ ቀርጻለሁ ማለት ነው። አስ ባንኪ ግሎባል ይብራል ማነፎኒ ከነብራን ገሰኔ ቹዳ ማንኛታ ኩኖ አስመራን ገድሴኔ ጫፍ ከነ ነገር ገሰኔ እዚህ ጋር ነው ያለው። ሜላላ ምግብ ቤት የሚለው በዚህ ጫፍ ላይ ነው ገበያ ያለው ማለት ነው። ውድ ተመልካቾቼ እንግዲህ ተመልሰን መተናል። ዛሬ ፈልጊያችሁ ነው ያመጣችሁ። ለምን ገምቱስ? ለምን እንዳመጣችሁ? ያው እንደምናየው ምግብ ልጋብዘን ምግብ ልጋብዘን። አይ ምግብ ልጋብዛችሁ እንኳን አለ እና ማለት ምግብ ቤት ታዲያ ምን ይኖራል ብዬ እኮ ነው እኮ። ያው ይሄ ምግብ ቤት አታውቁትም? እናውቀዋለን። በዛ አስፋልት ላይ ነበር እንደዚህ ጋር። አሁን ደግሞ ይሄ ሜላላ ምግብ ቤት ነው። እዛች አስፋልት ላይ ነበር እዚሁ አሊ ብራ አደባባይ ላይ ትንሽ በዚህ በኩል ገባ ብሎ ነው። እንትን ነው እንደ ተቀየረ ልታሳየን ነው። ከዛ ጋር አይደለም ልትቀየር ላሳይሽ ሳይሆን እና
ውስጥ ማሳያቸው ነገር አለ። ውስጥ ከገባን በኋላ ውስጥማ ምግብ ምናምን ያለው ምግብ ምናምን ያለው በእውነት እንትን ነው እንዴ? ምግብ ቤቱን ልገዛልን ነው ወይ ምግብ ልገዛልን ነው? ምግብ ቤቱን ልገዛው እንኳን አለ። እናንተ ምን ይመስላችኋል? በቃ ገምቱ የምትለው ነገር ብቻ ነው። እስኪ ገምቷ። ኧረ እኔ አልችልም። በቃ ገምት ነው። ቆይ ምግብ ቤት ነው ወይ ምግብ ልጋብዘን ነው? በአጠቃላይ እዚህ አሊ ብር አደባባይ አካባቢ ላላችሁ ወይ ሜላላ ምግብ ቤት ጫፍ ላይ ነበር የምታውቁት። አደባባይ ላይ ትንሽ በስጋ ቤቱ ጋር ጥፍ ብሎ ወደ ውስጥ ገባ ብሏል ማለት ነው። በአጠቃላይ ገብቷል። እዚህ ኑ እንላችኋለን። ቦታውን በዚህ ወቁት እና በተረፈው ለእናንተ ደግሞ ውስጥ ሰርፕራይዝ አለኝ። ሰርፕራይዛችሁ ከገመታችሁ ነው ታገኙት። ኧረ እኔ ያልገመተን ግምት ጀመረ። በቃ ምግብ ቤቱን ገዝተህልን ነው አንተ ነህ እንዴ? ከዛ አስነስተህ እዚህ ጋር ያስገባሃቸው ሲጀምር እነሱን እኔ ማለት ነው ሰጥቷል እና ያው ምግብ የምግብ ሙያ እንዳለ ስለምታውቅ ምግብ ቤት እንድትሰራ ገዝተልን ከሆነ ብለን እኮ ነው። ኧረ አልገዛሁትም እኔ እንኳን አልገዛሁም። እና ምንድን ነው ታዲያ ጋብዘና ምግቡን ጋብዛችኋለሁ። ግን ለማንኛውም እስቲ ውስጥ እንግባና ሰርፕራይዙን ነግራችኋለሁ። እሺ ነገር ደስ ይላል። ያሳየን እንደውም ከመጠየቅ ለምን ሰርፕራይዙን ልንገራችሁ። መገመት አቃታችሁ? አዎ ያው ገመትን እስከምንችለው ገመትን። በቃ ወይ ግን እንግባና እሺ ዋው አያምርም? አንቺ ባይ በጣም ነው። ወይኔ ይሄን ቤት ይገዛልን ማለት ነው። እንደዛ ማትበይ። ግን ይሄ ምግብ ቤት የኛ ቢሆን ገዝቶልን ቢሆን እኔ ቤት ምግብ አልሰራም። እንደውም ቦታው ደስ ይላል። በቃ የሆነ አየሩ ምናምን አለ፣ የሆነ አሪፍ ኦክሲጅን እየወሰድሽ ነው። ቦታውማ በጣም ነው ደስ የሚለው፣ ንፋስ አለው ምናምን። ከዛ ከበፊቱ ይሄኛው እንደውም አሪፍ ነው በጣም። ዛፎች ምናምን አሉ እዚህ ጋር ተቀምጦ ለመብላት ምናምን በቃ በጣም ደስ ይላል። ለመብላት ብቻም ሳይሆን ራሱ በቃ እዚህ ጋር ቁጭ ብሎ ንፋስ መውሰድ ምናምን በጣም አሪፍ ነውና በጣም ነው ደስ የሚለው ምግብ ቤቱ። ግን አላወኩም ወይ ሰው ሊያስተዋውቀን ነው የሚሆነው ወይ የኛ ነው የሚሆነው። ብቻ ያው እሱ ሲነግረን ነው የምናውቀው። ግን በቃ ቦታው በጣም ነው ደስ የሚለው። ንፋሱ ምናምን አሪፍ ነው። ዛፎች ምናምን አሉ። የባላችን መሆኑን እንኳን እርግጠኛ አይደለንም። አይ እንደዛ ማለት አንችልም። ግን በቃ ወይ ሰው ሊያሳየን ነው ወይ ደግሞ ይሄን ሰርፕራይዝ ሊያደርገን ነው። እንደዛ ይሆናል። እንዴት ነው እንዴ ሰይድ? ወደዳችሁት? አዎ እኛ ተመችቶናል። ቤቱ ያምራል? አዎ በጣም ነው የሚያምረው። ቦታው ምናምንም በጣም ነው የተመቸን። አየሩ በጣም ነው ደስ የሚለው። ግን እዛ ሰፈር እኮ ነው መቀመጥ የነበረብን። አንተ እኮ አይ እዚህ ጋር አውቄ ነው ያመጣኋችሁ። መጀመሪያ እስኪ ዞር በሉና ምን እንዳለ ያልኳችሁ አውቄ ነው እኮ አየን። በቃ ንፋስ እዚህ ቤት ይኸውልሽ ምግባቸው ምርጥ ምግብ አላቸው። ምርጥ በየአይነት አለ፣ አትክልት አለ፣ ሽሮ አለ፣ ፓስታ አለ፣ ሁሉም አይነት ምግብ አለ። እሺ ገባሽ? ደስ የሚል ምግብ ቤት ነው። እንደገና ደግሞ ያው ሰው የሚወደው ምግብ ቤት ነው። ገባሽ አይደለ? ስለዚህ አሁን እዚች ጋር ደግሞ ቡናቸውን ቡናቸውም ጣፋጭ ነው። ወደድ ቡና ነው። የሚያምር ቦታ ነው። እቺን ቦታ ይሸጣል። እዚህ ጋር ያመጣኋችሁ አሁን ለምን እንደሆነ ቡና ይጠጣል ነው ነው ወይስ ለምን እንደሆነ ደግሞ እንድትገምቱልኝ ነው ፈልገው። በቃ ቡና ልጋብዘን ነው ማለት ነው። ቡና ልጋብዘን ነው። እሱን እናንተ በምንም ወሰዱት፣ ግን ገምቱ። ወይስ እዚህ ሰው ልታስተዋውቀን ነው? ግን ስንዞር እኮ ምንም ሰው አላየንም። አዲስ ሰው አላየንም። እኔም አውቄ ነው ገና እየመጣ ነው። ጭር ባለ ሰዓት ያመጣኋችሁ አውቄ ነው። እና እኮ በኋላማ ጫጫታ ነው፣ አየር በጣም ስለሚበዛ። አሁን ቁርስን በልተው ስለወጡ የምሳ ሰዓት ገና ስለሆነ ብዙ ሰው የለም አሁን ላይ። ኦኬ። እና ታዲያ ምሳ ላይ ሰው እየመጣ ነው። ሰው ልታሳየን ነው? ማንንም ሰው አላሳያችሁም፣ ግን እናንተ ገምቱ። ሰርፕራይዝ አላችሁ። ሰርፕራይዝ እንዴ? ገምተን ካገኘን ነው ሰርፕራይዙ። ካላገኘንስ በቃ ሊቀርባችሁ ይችላል እንዴ? ሰይድ ተው እንጂ አንተ ደግሞ መቼም እዚህ አዲስ ነገር ለምንድን ነው ገምት የምትለን ሁሌ? ለምን በቃ ዝም ብለን አንሰጠንም እንዴ? አይ ብትገምቱ ቆንጆ ነው ብዬ የማስበው። እኔ አልገምትም በኩል በቃ ቡና እንዲቀዳልን ቡና እንዲቀዳላችሁ ነው። ቡና ይቀዳላችሁ ወይ ደግሞ ቡና አቀዱ ልትለን ነው? ለማንኛውም ይሄ ሜላላ ምግብ ቤት 07 እዚህ አሊ ብር አደባባይ ላይ ትንሽ ገባ ብሎ በስጋ ቤቱ ጋር ያለ ምግብ ቤት ነው። ቤት አስፋልት ዳር ነበረ፣ ወደዚህ ጋር ቀይሮ ነው ወደዚህ ገብቷል። አዎ አሁን በጣም አሪፍ ቦታ ነው። አየሩ ይመቻል። ከበፊቱ እንደፈለግሽ ተናፍሰሽ እንደ መዝናኛም ይሆናል ግቢው ራሱ ማለት ነው። አየሩ ከምግብ ውጪ ኦክሲጅኑ ራሱ በጣም ቆንጆ ነው። ለእናንተም ሳይደብራችሁ እዚህ ቁጭ ብላችሁ ተጋግዛችሁ። አሁን እስኪ እቺን ቦታ ደግሞ እኔ ሽሮ ስጃታለሁ። ስለዚህ ሰርፕራይዝ አደረጋችሁ ነው። ይሄ ሲኒና ጀበና ለእናንተ የተዘጋጀው። ጎበዝ ሆናችሁ ጠንክራችሁ እዚህ ቁጭ ብላችሁ ቡና ትሸጣላችሁ። ስሩ። እኔ ቡና ልሸጥ ምን ችግር አለው? እኔ እኮ ቡና ልሸጥ ምን ችግር
ለምን እኔ አልሸጥም ቡና እንዴ አሪፍ ገቢ እኮ ነው ያለው። ደግሞ ብዙ ሰው አለ እዚህ ደስ የሚል ነው። በቃ አላል እንቅስቃሴ ቤት ቁጭ ብላችሁ ተጎዳችሁ። አይ ችግር የለም ብጎዳሽ ምንም የምትሰሩ ስራ የለም። አይ ችግር የለም። ስለዚህ እዚህ ጋር ቁጭ ብላችሁ ቡና ሸጣላችሁ። ምግቡን እዛ እነሱ ይሰራሉ፣ ቡናውን ደግሞ የሼር እንሰራለን። አሁን ገና ጥሩ ሀሳብ አመጣክ። ወላሂ በቃ ጀበናውም ታምራለች። ቆንጆ ቆንጆ ጀበና አለ፣ ሲኒ ብዙ አለ፣ ረከቦት አለ። ትገዛበታለህ። አዎ ከሰራችሁ ደግሞ ውጤታማ ትሆናላችሁ። አንቺ አሰራም ሰላም ግን ምንም አልሰራኝ። ተው በቃ ሰይድ፣ እኔ ብቻዬን እሰራበታለሁ እዚህ ጋር። እኔ አልሰራም ቡና ለምን አሰሩ? እኔ እጄ ይበላሽብኛል፣ ጥፍሬ ራሱ ይበላሽብኛል፣ ይቆሽብኛል። እኔ አልሰራም። ምን ቡና በመስራት ያስጠላል። አውዬ ጥፍሬ ይቆሽብኛል። ብቻ አልሰራም። እኔ ቡና ያምሻል በሰላም እኔ አልሰራም። ኢማን ምን ትያለሽ? እኔ በቃ ሌላ ጀበናም ሁለት ፍሬ ይገዛልኝ፣ ሲኒ ምናምን ይሞላበት። በቃ እኔ ተመችቶኛል። እዚህ ጋር አዎ አፈላለሁ ቡና ሸጫለሽ። እኩል ነው እንግዲህ የሚሰራው ከማን ጋር ሼር ምንም ይሁን አንቺ ዝም ብለሽ በቃ መስራት መሸጥ ነው። ከዛ በኋላ ደግሞ ሙያችሁን ጉብዝናችሁን ማን ጠንክሮ እንደሰራ አይና ከዚህ ከቡና ተነስተን አሪፍ ምግብ ቤት ልከፍትላችሁ። ኧረ እኔ የለሁበትም ቡና ላይ እኔ ቡና ላይ የለሁበትም። ለምን ያሰራ ከፈለገች ትስራችሁ። በቃ ሰይድ እኔ ችግር አለው ብታፈይ። ኧረ እኔ ለምን ምን በወጣኝ ከፈለገች እሷ ተብለው ጎበዝ ሆነሽ አሪፍ ቡና ከሰራሽ ሰው ይወድሻል፣ እንትን ይልሻል። አትፈልጊም? ምን ችግር አለው? እሺ ምን ትሰሪያለሽ? ውስጥ ምግብ ምናምን ማብሰል ትሰሪያለሽ? በቃ ለምን ምን አፈልጊም? በቃ እኔ አፈላለሁ፣ አንቺ ትቀጃለሽ። እንደዛ አይሻልም? ደም ሰይድ እሷ መቅዳት አትፈልጊም? ምንም አልሰራም። አልፈልግም። ምንም እኔ ቁጭ ብዬ ብቻ ነው የምበላው እንጂ ምንም አልሰራም። ቁጭ ብለሽ ብቻ ነው የወደቀ እንትን እራሱ አላነሳም እና ሰይድ እምቢ አለሽ? ተጨማለቀባት እሷ ያላፈላ ይሄ እኮ ቡና ነው የሚፈለው። ቡና መጨማለቅ ነው እንዴ? በቃ እኔ አፈላለሁ ሰይድ። እንዴ አንቺ ሁሌ ምስኪን ብትይ ቡና ተፈይሮ ነው የሰይድ ሚስት ሆነሽ እንዴ? ምን ችግር አለው ቡና ባፈላ? የሱ ሚስት ቦን የሱ ሚስትነት ሚስቱ ነኝ። ያው ቡና ነውና አንቺ እሱ አንድ አይነት ናችሁ ሲጀምር። እሰይ እንመሳሰል። ምን አገባሽ? እና እምቢ አላችሁ? እኔ አፈላለሁ። በቃ እኔ አፈላለሁ። ወላሂ እኔ አፈላለሁ። አቲን ደፊስት ፌቴን ደፊስት ቡና ደፊስት ገሊራኒ አርገታ ደለጋ ኦጉማኒ በረታ ሱተ እቴቲኒ ማንኛታ ጉዳ በናችሁ ቡና ከነራ ይገለይት ልጅቹ በርባዱ እንደፊስት ኢማን ምን አልሽ? እኔ አፈላለሁ። አሁን ለመጨረሻ ጊዜ ናችሁ የምጠይቅሽ። አንቺ መቼ ነው ትምህርት የሚሆንሽ? መቼ ነው ትለምጂው? መቼ ነው የምትማሪው? ካለፉት እኔ ምንም ማለት ቡና ለፈለምሽ እኔ ቡና ለፈለምሽ ነው። ኢማንስ እኔ አፈላለሁ። ታፊያለሽ? በስነ ስርዓት ጠዋት ገብተሽ እስከ ማታ ሰሪያለሽ? ሰሪያለሽ? አው ያሰሪም። ለማንኛውም በቃ ኢማን መብሩክ ብዬሻለሁ። እንኳን ደስ አለሽ። አፈላለሁ። ማፍላት አይደለም ያው ቡናውም የራሱ የሜላ ላይ ምግብ ቤት ነው። አታፈይም። እኔ ግን ልፈትናችሁ ነው። ሌላ ምርጥ ሰርፕራይዝ አለ ላንቺ። ከቡና ሌላ ከዚህ ውጪ ሌላ ምርጥ ሰርፕራይዝ አለኝ። አንቺ ሁሉ ጊዜ ፈተና እንደወደቅሽ እኔ እየፈተንኳችሁ ነው። ኢማን እንኳን ደስ ያለሽ። ሌላ ሰርፕራይዝ አለሽ? ምንድነው ሰርፕራይዝ? ከዚህ ቪዲዮ በቀጣይ ደግሞ ሰርፕራይዙን እዛ ወስጄ አሳይሻለሁ። የምሬን ነው ሰይድ። አንቺ በቃ ተበልተሻል። ሁሌ እንደተበላሽ እንደተሸወርሽ ነው። ሁሌ እንደተሸወርሽ ነው አንቺ ሰይዱ